የአባቴ ብሩካን ዛሬ የማንነት ለውጥ የሚለውን ኮርስ 6ኛ ቀን ላይ እንገኛለን። ዛሬ በዚህ በ6ኛ ቀን ላይ አንድ ነገር ከኛ ወደ ውጪ የሚገለጥ ነገር ያስፈልገናል ብዬ ደርሰናል። ይሄም የፍቅር አብዮት ልናስነሳ ይገባል። ፍቅርን ልንገልጥ፣ ፍቅርን ልናንጸባርቅ፣ ፍቅርን ልንኖረው ይገባል። ስለዚህ ስለ ፍቅር በጣም ጥልቅ የሆነና እውነትን መረዳት ግን አለብን ብዬ አምናለሁ። ብዙዎቻችን ፍቅር ሲባል በጣም በተደጋጋሚ የምንጠቀምበትና የምንኖርበት ፋሚሊ የሆነ ቃል ስለሆነ የተረዳ ነው ይመስለናል። ነገር ግን ልንመሰረትበት የሚገባ የፍቅር መሰረት ግን እንዳለ በትክክል መረዳት አለብን። ሐዋርያ ጳውሎስ እንደዚህ አለ ስለ ኢየሱስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሆነ አናውቅም፣ ክርስቶስንም እንኳን በሥጋ እንደሆነ ያወቀን ቢሆን ከእንግዲህ ወዲህ አናቅም ይላል። ስለዚህ አሁን ሐዋርያ ጳውሎስ አንድ መሰረት ሊመሰረት እንደፈለገ ግልጽ ነው። ከእንግዲህ ወዲህ ማንንም በሥጋ እንደሆነ አናውቅም። ስለዚህ አሁን እኔ በክርስትና ምልልሴ አለ ሐዋርያ ጳውሎስ በክርስትና ምልልሴ አንድ ነገር ብቻ ለማወቅ ወስኛለሁ። ማንንም በሥጋ እንደሆነ፣ በብሔሩ እንደሆነ፣ በቋንቋው እንደሆነ፣ በጎሳው እንደሆነ አላውቀው። ክርስቶስን እንኳን በዚህ አውቀነው ቢሆን ወይም አውቄው ቢሆን ከእንግዲህ ወዲህ አላውቅም። አሁን አንድ ዕውቀት ሊያጸናና የነበሩትን ዕውቀት ሊሽር የሄደበት መስመር መሆኑን ያሳየናል። ማንንም ከእንግዲህ ወዲህ በሥጋ እንደሆነ ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሆነ አናውቅም። ይሄ የፍቅር የመጀመሪያ መሰረት ነው። አዲስ ፍጥረት የሆነ ሰው እንግዳ ፍጥረት ነው። የአዳም አይነት ያልሆነ እዚህ ምድር ላይ ካሉ የሰው ዘሮች በሙሉ የሚለይ እንግዳ ዝርያ ነው። ይሄ እንግዳ ዝርያ፣ ይሄ እንግዳ ፍጥረት ያፍቅር ተብሎ ሲነሳ፣ ይውደድ ተብሎ ሲነሳ አንድ መሰረት ያስፈልገዋል። ምንድነው ያ መሰረት? ማንንም በሥጋ እንደሆነ አላውቅም። this is the foundation of love። ይሄ የአዲሱ ፍጥረት የፍቅር መሰረት ማንንም በሥጋ እንደሆነ አለማወቅ። ማንንም በሥጋ እንደሆነ ምን አልልም አላውቅም ማለት ክርስቶስን እንኳን በሥጋ አውቄው ቢሆን ክርስቶስ የተወለደበት ቤተሰብ አለ፣ ያደገበት ካልቸር አለው፣ ያደገበት የራሳቸው የሆነ ባህል አለ፣ የሚጠሩበት አይሁዳዊነት አለ። እሱን እንኳን ከዚህ በኋላ በሱ እንደሆነ ራሱ አላውቅም አለና ማንም በክርስቶስ ቢሆን አለና ቀጥሎ ያለው ቃል ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አለና ሁሉም አዲስ ሆኗል። ስለዚህ አዲሱ ፍጥረት የፍቅሩ መሰረት ኢየሱስ ጌታ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ ሰዎች ሁሉ ከዚህ በፊት በክርስቶስ ከመሆናቸው በፊት የሆኑት ነገር አለ፣ የነበሩበት ስፍራ አለ፣ የነበሩበት መጠሪያ አለ፣ እኔ የሚሉበትና ራሳቸውን የሚቆጥሩበት አንድ ነገር ነበራቸው። ከዚህ በኋላ ማንንም በፊት በነበረበት ማንነት አላውቅም፣ ማንንም በፊት ይቆጠርበት በነበረ ስርዓትና ማንነት አላውቅም። እና ታዲያ እንዴት ነው የምታውቀው ሲባል ክርስቶስን እንኳን በሥጋ የነበረበትን ነገር አውቄ ቢሆን ከዚህ በኋላ ምን አልልም አላውቅም። ስለዚህ አሁን ያንተ ዕውቀት ስለ ሰው ምንድነው ስትለው ማንም በክርስቶስ ቢሆን ኒው ክሬሽን። ስለዚህ አዲስ ፍጥረት ነው። አዲስ ፍጥረት የሚለው ነገር በጣም ኮንሺየስ መሆን አለበት። አዲስ ፍጥረት ማለት እንግዳ ዝርያ ማለት ነው። አዲስ ፍጥረት ማለት የአዳም አይነት ዘር ያልሆነ ሌላ ዝርያ። ከፀሐይ በታች አዲሱ ፍጥረት ኑሮ አያውቅም ነበር። በብሉይ ኪዳን ጊዜ አዲሱ ፍጥረት ኑሮ አያውቅም። በአዳም ዘመን አዲሱ ፍጥረት ኑሮ አያውቅም። ኢየሱስ ክርስቶስ ከሙታን ሲነሳ የአዲሱ ፍጥረት በኩር ሆኖ ተነሳና የበኩሩ አይነት ልጆችን በራሱ ወለደ፣ በራሱ ፈጠረ። መልካምን ሥራ ለማድረግ በክርስቶስ ተፈጠራችሁ። በክርስቶስ በሆነ ኮምፖናንት አዲሱ ፍጥረት ተፈጠረ። ስለዚህ አዲሱ ፍጥረት ፍቅር ብሎ ሲጠራ፣ ፍቅር ብሎ ሲቆጥር የሚቆጥርበት ከአይደንቲቲው ነው የሚጀምረው። ሐዋርያ ጳውሎስ እየነገረን ያለው ከእንግዲህ ወዲህ ማንንም በሥጋ እንደሆነ አላውቅም፣ ክርስቶስን እንኳን በሥጋ እንደሆነ ያወቅኩ ብሆን ከዚህ ወዲህ ምን አለው አላውቅም። ቆላስያስ ላይ በጣም ድንቅ ቃል የጻፈልንን ስፍራ እስኪ እናንብብ። ቆላስያስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ እርስ በርሳችሁ ውሸትን አትነጋገሩ፣ እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና። አሮጌውን ሰው ከሥራው ጋር
ገፋችሁታል። የናንተ ማንነት እንዳይሆን፣ የናንተ መለያ እንዳይሆን፣ የናንተ መቆጠሪያና መጠሪያ እንዳይሆን አሮጌውን ሰው ከስራው ጋር ገፋችሁታል። በክርስትና ምልልስ ውስጥ አንድ እውነት ሊገባችሁ ይገባል። በየዕለቱ አንድ ማይገባን የአሮጌው ሰው ማንነት የሆነውን የአሮጌው ሰው ማንነት ቁጣ፣ የአሮጌው ሰው ማንነት ብስጭት፣ የአሮጌው ሰው ማንነት የሆነው ምቀኝነት፣ የአሮጌው ሰው ማንነት የሆነው ክፋት፣ ውሸት፣ አድመኝነት፣ ዝሙት፣ እነዚህን ሁሉ የአሮጌው ሰው ልብሶች ናቸው። እነዚህን አውልቁና አዲሱን ልበሱ። ስለዚህ ሪል የክርስትና ምልልሳችን ወደ ሪያሊቲና ወደ ተጨባጭ እውነት የሚመጣው አንዱን እያወለቅን ሌላውን መልበስ ስንጀምር ነው። ስለዚህ እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። ከዚህ በኋላ አሮጌው ሰው የእናንተ ማንነት፣ የእናንተ መጠሪያ፣ እኔ የምትሉት ነገር፣ የምትቆጠሩበት ነገር እንዳይሆን ገፋችሁታል፣ አስወግዳችሁታል፣ የእናንተ ፓርት እንዳይሆን አድርጋችሁታል። ስለዚህ ምን አለ? የፈጠረውን ምሳሌ እንዲመስል አንድ ግብ አለ። ያ የተቀመጠው ግብ የፈጠረውን ምሳሌ ክርስቶስን እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ዕውቀትን ለማግኘት የሚታደሰውን ዕለት ዕለት የሚቀየረውን ዕለት ዕለት ክርስቶስን ወደ መምሰል የሚቀየረውን አዲሱን ሰው ለብሳችሁታል። ስለዚህ አዲሱን ሰው ዕለት ዕለት ባለ በዕውቀት እየለበስን፣ በመረዳት እየለበስን፣ በማስተዋል በጥበብ እየለበስን አሮጌውን ሰው እያወለቅን እንሄዳለን። አሁን በአዲሱ ሰው ምንድነው? ፍቅር ምንድነው ሲባል በዚያም ይላል ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የሚለው ቃል በጣም ወሳኝ ቃል ነው። በዚያም ስክሪኑ ላይ በዛም እያልኩ የጻፍኩለት በዚያም፣ ያ ማለት በአዲሱ ሰው፣ በአዲሱ ማንነት አሮጌውን አውልቀ አዲሱን በለበስክበት፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው በተባለበት በዚህ ፐርሰናሊቲ፣ በዛም ማለት የግሪክ ሰው። አሁን ተመልከቱ፣ በዚህ በአዲሱ ማንነት፣ በአዲሱ ዝርያ የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ እስኩስቴስ፣ ባሪያ፣ ጨዋ ሰው መሆን አልተቻለም። ሰው አዲሱ ዝርያ ላይ አዲሱ ፍጥረት ጋር በዚያም ማለት በዚያ የግሪክ ሰው መሆን አልተቻለም። አይሁዳዊ መሆን አልተቻለም። የተገረዘ መሆን አልተቻለም። ያልተገረዘ መሆን አልተቻለም። እስኩስቴስ መሆን አልተቻለም። ጨዋ መሆን አልተቻለም። ባሪያ መሆን አልተቻለም። ዛሬ የእውነት እላችኋለሁ አንድ ነገር አስጥሏችሁ የሆናችሁትን ነገር መልበስ ካልጀመራችሁ በስተቀር የክርስትና እውነት ሊበራላችሁ አይችልም። ዛሬ በጣም በሚያሳዝን ሁኔታ ለሰዎች የእግዚአብሔር ቃል ለምን አይበራም? የእግዚአብሔር እውነት ለምን ማገልገል አይችሉም? ለምን የእግዚአብሔር ቃል አይገለጥም ስል ታውቃላችሁ፣ የእግዚአብሔር ቃል ልክ ብዙ ክፍል እንዳለው ቤት ነው። የዛ ክፍል ቤት ቁልፍ እስካልተከፈተላችሁ ድረስ እዛ ቤት ውስጥ ያለውን ነገር ማየት አትችሉም። ልክ እንደዚሁ በጣም ብዙ ሰዎች ብዙ ክፍሎች ተቆልፈውባቸዋል እና ወንጌል ምን እንደሆነ ማወቅ አይችሉም። ወንጌልን መረዳት አይችሉም። እውነትን ተቀምተዋል። የወንጌል ማዕከልና ሴንተርን መናገርም ማገልገልም አይችሉም። ለምን? ብዙ ቁልፎች ተቆልፈዋል። እዚህ ጋር ምን ይላል? የግሪክ ሰው መሆን አልተቻለም። እስኩስቴስ መሆን አልተቻለም። ባሪያ መሆን አልተቻለም። አይሁዳዊ መሆን አልተቻለም። በዚህ ዘመን ብትጠራው እኛ የምንቆጥራቸው እነዚህ 80 ምናምን ብሔሮችን መሆን አልተቻለም። አንዱን መሆን አይቻልም። በዚህ በአዲሱ ማንነት በአዲሱ በኒው ክሬሽን በክርስቶስ አንድ አዲስ ፍጥረት ሆኖ በተፈጠረው ማንነት ኢየሱስ ጌታ ነው። በዚህ ማንነት አንድ የግሪክ ሰው መሆን ብቻ አይቻልም። አይሁዳዊ ብቻ መሆን አይቻልም። ኦሮሞ ብቻ መሆን አይቻልም። አማራ ብቻ መሆን አይቻልም። ትግሬ ብቻ መሆን አይቻልም። ጉራጌ ብቻ መሆን አይቻልም። የደቡብ ሕዝብ መሆን ብቻውን አይቻልም። እና ይስሐቅ ምንድነው የሚቻለው? አንዱን ብቻ መሆን አይችልም። አዲሱ አይደንቲቲ ኒው ክሬሽን አንዱን መሆን አይችልም። አንዱን ብቻ የኔ ብሎ ቆጥሮ ሌላው የኔ አይደለም ማለት አይችልም። እና ምንድነው ማለት የሚችለው? በኢየሱስ ስም አይናችሁ ይከፈት። ይሄ እውነት ከበራላችሁ በአዲሱ ፍጥረት በአዲሱ ፍጥረት ሪያሊቲ ስታንድ መኖር የምትችሉበትን ጥበብ መገለጥና ብዙ በሮች ይከፈትላችኋል። ዛሬ ብዙዎቻችሁ መሆን ችላችኋል እና እሱን አጥንታችሁ ነው መቀጠል የምትፈልጉት።
እዚህ ጋር ግን ሐዋርያ ጳውሎስ የሚነግረን አይሁዳዊ መሆን አልተቻለም፣ አይቻልም፣ አልተቻለም። የግሪክ ሰው መሆን አልተቻለም፣ እስኩስቴስ መሆን አልተቻለም። እስኪ ላንብብላችሁ። በዚያም በአዲሱ ሰው በአዲሱ ማንነት በኒው ክሬሽን በዚያ የግሪክ ሰው መሆን አልተቻለም፣ አይሁዳዊ መሆን አልተቻለም፣ የተገረዘ መሆን አልተቻለም፣ ያልተገረዘ መሆን አልተቻለም፣ አረማዊ መሆን አልተቻለም። ጥሯቸው በዚህ በእኛ በምንመላለስበት አገር ውስጥ ያለውን የብሔር የቋንቋ መከፋፈሉን አንዱን መሆን አልተቻለም። በአዲሱ ማንነት ያልተቻለው በአዲሱ ማንነት ስታንድ ጋር ሪል ስትመጣ አንዱን ብቻ መሆን አትችልም። እና ምንድነው መሆን የምትችለው? እስቲ ሳቅ መልስልን ስትሉ እንደዚህ ይላል ሐዋርያ ጳውሎስ፣ አረማዊ እስኩስቴስም ጨዋ ባሪያም ሰው መሆን አልተቻለም። እና ምንድነው የተቻለው? ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ክርስቶስ ሁሉም ነው፣ በሁሉም ነው። ስለዚህ አንዱን መሆን አልተቻለም፣ ሁሉን መሆን ግን ተችሏል። አዲሱ ማንነት ሁሉንም ነው። አዲሱ ማንነት ኦሮሞም ነው። አዲሱ ማንነት አማራም ነው። አዲሱ ማንነት ትግሬም ነው። አዲሱ ማንነት ጉራጌም ነው። አዲሱ ማንነት ምድራችን ላይ ያሉ ብሔሮችን ሁሉ መሆን የሚችል ፐርሰናሊቲና ማንነት ነው የያዘው። ሁሉን ነው፣ በሁሉም ነው። ሁሉንም ነህ እንጂ አንዱን አይደለህም። ይህንን መቀበል ከከበዳችሁ የአዲሱ ፍጥረት ሪያሊቲ ሊበራላችሁ አይችልም። ፔሬድ አዲስ ፍጥረት ምን ማለት እንደሆነ በአዲስ ፍጥረት በሆነ ማንነት መመላለስ በመጽሐፍ ቅዱስ ውስጥ የተጻፈውን የአዲሱን ፍጥረት ሪያሊቲና ስታንድ ሰዎች አንደርስታንድ ሊያረጉት በፍጹም አይችሉ። በሩ ቁልፍ ነው። መሆን የሚቻለው ሁሉንም ነው። አንዱን ብቻ መሆን አይቻልም፣ ሁሉን ግን መሆን ይቻላል። አንዱን ብቻ መርጠ ይሄንን ነኝ ይሄን ያጽድቅልኝ ማለት አትችልም። ሁሉንም ነህ፣ በሁሉም ነህ። ሐዋርያ ጳውሎስ የገለጠው ሲክሬት ይሄን ነው። ለዚህ ነው ከዚህ በኋላ ማንንም በስጋ እንደሆነ አላውቅም። በስጋ ማንም በስጋ እንደሆነ ከዚህ በኋላ አላውቅም። እና በምንድን ነው የምታውቀው ሲባል ክርስቶስን እንኳን በስጋ እንደሆነ ያወቅኩት የተወለድኩበት ጎሳ ቢኖረው ያደገበት ቋንቋ ቢኖረው ብሔር ቢኖረው ከዚህ በኋላ በዚህ ማንነቱ አላውቀው። እና በምንድን ነው የምታውቀው ብላችሁ ጠይቁት። እዛው ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይህ አዲሱ ፍጥረት ሁሉን ነው፣ በሁሉም ነው። በኢየሱስ ስም አይናችሁ ይከፈት። ይሄንን ማስተዋል ይሆንላችሁ። አንድ ጊዜ በቆሮንቶስ ቤተክርስቲያን ላይ ቆሮንቶስ ቤተክርስቲያን በጣም የሚገርም ትላልቅ የእግዚአብሔር ቃል ሚስጥር የተገለጠበት ስፍራ ነው። አንድ ጊዜ በዚህ በቆሮንቶስ ቤተክርስቲያን ለአራት ተከፍለው ሐዋርያ ጳውሎስን ጠበቁት። አንዳንዱ እኔ የጳውሎስ ነኝ የሚል አንድ ቡድን የጳውሎስ ነኝ ያሉበት የራሳቸው ምክንያት አላቸው። ከቋንቋ ጋር ከጎሳ ጋር ከተለያየ ነገር ጋር አንጻር አድርገው ጳውሎስን የመረጡ ቡድኖች አሉ። እኔ ጳውሎስ ነኝ። አንዳንዱ ደግሞ ተነሳና እኔ አጵሎስ ነኝ ብለው አጵሎስን የራሳቸው ምክንያት የራሳቸው ሪዝን አድርገው የአጵሎስ ነኝ አሉ። አንዳንዱ ደግሞ የኬፋ ወይም የጴጥሮስ ነኝ አሉ። የኬፋ ነኝ ብለው የራሳቸው የጎሳም የቋንቋ የምንም የራሳቸውን ልዩነት አድርገው ኬፋን የመረጡ ሰዎች አሉ። አንዳንዶች ደግሞ እኔ የኢየሱስ ነኝ ብለው ራሳቸውን የመረጡ አሉ። እና በጣም በሚገርም ሁኔታ ቤተክርስቲያኒቷ ለአራት ተከፋፍላ ጠበቀች። ዛሬ በጣም በሚገርም ሁኔታ እኔ የከሌ ነኝ እኔ የከሌ ነኝ እኔ የከሌ ነኝ። ዛሬ የምትሄዱበትን ቤተክርስቲያን የምትሰሙትን ባይዘው አንዳንዶቻችሁ ከራሳችሁ ቋንቋ ሰው ውጪ የእግዚአብሔርን እውነት መስማት የሚያቅታችሁ ከሆነ this is the dangerous zone ይባል። በመንፈስ ዓለም በጣም አስጊው ስፍራ ነው። የእግዚአብሔርን ብርሃን የሚገልጥ ማንም ይሁን ማንም እናንተ ያንን ሰው በክርስቶስ የሆነበትን ስታንድ የምታውቁ ከሆነ you are free። የፍቅር መሰረት ሰዎችን ሁሉ በክርስቶስ እንደሆኑ ማወቅ ነው። ከዛ ሐዋርያ ጳውሎስ በጣም ገረመውና የአጵሎስ ነኝ ያሉትን ጠራቸውና እናንተ የአጵሎስ ነኝ ማን ነው? እናንተ የጳውሎስ ነኝ ብላችኋል። የኔ የሆናችሁ ሰዎች እስኪ እጃችሁን አንሱ ቢል አስብ። ብዙ ሰዎች ያነሳሉ። ብዙ ጎራ ፈጥሯል። ስለዚህ በቃ ብራቡ ኑ ለብቻችን ቸርች እንጀምር። ለብቻችን አይደለም ያለው። አይደንቲቲያቸውን የነገራቸው ማንነታቸውን የነገራቸው ልክ አሁን እኔ ሪል አይደንቲቲያቸውን የነገርኳችሁ እንዳለ ጳውሎስ እንደዚህ አለ። እናንተ ምን ሆናችሁ ነው ጳውሎስን የኔ ነው የምትሉት? አንድ እውነት ልንገራችሁ፣ ጳውሎስ የእናንተ ነው፣ ተቀበሉ። የሳሉ በቃ ደስ አላቸው የጳውሎስ የመረጡ ሰዎች። ኖ አጵሎስም የእናንተ ነው እንኩ። አሁን አየ ጳውሎስ ብቻ የኛ ነው ያሉ ሰዎች አጵሎስም ተጨመረላቸው። ጴጥሮስም የእናንተ ነው። አሁን እየበዛላቸው መጣ።
እንዴ ሕይወት የእናንተ ነው፣ ሞት የእናንተ ነው፣ የሚመጣው የእናንተ ነው፣ ሁሉ የእናንተ ነው አለና እናንተ ግን የክርስቶስ ናችሁ። አየህ፣ የክርስቶስ ያለመሆን ምክንያት ነው ለካ አንዱን መምረጥ። ኢን ክራይስት አዲሱ ፍጥረት ማለት የአዳም ዝርያ አይነት ያልሆነ በክርስቶስ ኮምፖናንት የተፈጠረ ሌላ ፐርሰን ነው። ይሄ ፐርሰን ሁሉ የሱ ነው፣ እሱ የክርስቶስ ነው። ይሄ ፐርሰን ሁሉ የሱ ነው፣ እሱ የክርስቶስ ነው። በኢየሱስ ስም አይናችሁ ይከፈት። ይሄንን እውነት እንዲበራላችሁ ጸልያለሁ። ይኸውልህ በአዲስ ኪዳን በእውነት ይሄ ሽፍት አይደንቲቲ ማንነትን መለወጥ የሚለው እውነት በደንብ የሚበራልን እዚህ ሪያሊቲና እውነት ላይ መምጣት ስንጀምር ነው። እና እነሱ አንድ ብቻ ይዘው እኔ አጵሎስ ነኝ እኔ ጴጥሮስ ነኝ ያሉ ሰዎች ጴጥሮስ የእናንተ ነው፣ አጵሎስ የእናንተ ነው፣ ጳውሎስ የእናንተ ነው። እሱ ብቻ አይደለም፣ ሕይወት የእናንተ ነው፣ ሞት የእናንተ ነው፣ የሚመጣው የእናንተ ነው፣ ያለው የእናንተ ነው። ለካ ችግራቸው አንድ ቦታ ነበር። እናንተ የክርስቶስ ናችሁ። የክርስቶስ በመሆን ውስጥ ሁሉ ያንተ መሆን ይችላል። ስለዚህ የፍቅር እውነተኛ መሰረት አንተ ሁሉንም ነህ። አሁን ወደ ራሴ ልምጣ። እኔ ሁሉንም ነኝ። ለዚህ ነው ይሄ ብርሃን ሲበራልህ የአዲሱ ፍጥረት እውነትና ብርሃን ይበራላቸዋል። እኔ የሁሉንም አይደለሁም፣ እኔ አንድ ብሔር ነው ያለኝ፣ አንድ ቋንቋ ነው ያለኝ፣ እኔ በቃ እሱ ብቻ ነኝ ካልክ ማለት ትችላለህ። ለምን አልክ ብዬ አልጣላህም ማለት ትችላለህ። በዚህ ቃል ውስጥ የተሰወረው በኒው ክሬሽን ማንነት ውስጥ የተሰወረው የእግዚአብሔር ቃል ብርሃን ግን ደጁ ተቆልፏል። ምንም ማድረግ አይቻልም። አንዱ ያንተ አይደለም፣ ሁሉ ያንተ ነው። ለዚህ ነው ጳውሎስ በሄደበት ስፍራ ወንጌልን ለመስበክ ሲል ሲስተም ብቻ ይመስላችኋል እንዴ? አንዴ ሮማዊ ነኝ ይላል፣ አንዴ አይሁዳዊ ነኝ ይላል። በቃ ብቻ የትም ውሰደው ራሱን እዛ ቦታ ላይ ነኝ ይላል። አዲሱ ማንነት ጋር ስትቆምና በአዲሱ ማንነት ካውንት ስታረግ ራስህን በፍጹም ከአንድ ነገር ጋር ብቻ ተጣብቀህ እሱን ነኝ ብቻ አትልም። ጳውሎስ የነገረን የግሪክ ሰው በዚህ የግሪክ ሰው መሆን አልተቻለም፣ በዚህ ባሪያ መሆን አልተቻለም፣ በዚህ ጨዋ መሆን አልተቻለም፣ በዚህ አይሁዳዊ ብቻ መሆን አልተቻለም፣ አንዱን ብቻ መሆን አልተቻለም። ክርስቶስ ሁሉ ነው፣ በሁሉ ነው። ይህ ሕይወት እናንተ ተካፍላችኋል። የአዲሱ ፍጥረት ሪል የአእምሮ ሽፍት የሚያደርግበትና የአእምሮ ለውጥ የሚያደርግበት እውነተኛ የፍቅር ቤዙና መሰረቱ ሁሉ የእናንተ ነው፣ ሁሉ የእናንተ ነው። እናንተ የክርስቶስ ናችሁ። እውነተኛው የአዲሱ ፍጥረት የሚመላለስበት ወክ የሚያደርግበት እውነተኛው መሰረቱ ይሄ ነው። ሁሉ የእናንተ ነው። እናንተ የክርስቶስ ናችሁ። ተባረኩ።